ከሆነ እንደገና በልጁ ጆራም መሆን ወይም የአይን ቅርጽ መሳት ቤተሰብ የሚሸማቀቅ የሚያፍር ከሆነ ልጁ ላይ የሚፈጠርበት ስሜት በራስ አለመተማመኑ የጎለበተ እንዲሄድ ከማድረግ አንፃር አደገኛ የሆነ አካሄዳሉ። ይህን እያከበርክላቸው ውስጣቸውንም ውጫቸውንም በቃ የተሰጣትን አጭር ናት፣ ወፍራም ናት፣ አፍንጫዋ ደፍጣጣ ነው፣ ቆራጣ ነው፣ በቃ ኢትስ ቢዩቲፉል። ቅድም እንዳልከው ፈጣሪ አስቀያሚ ነገር አልፈጠረም። መንፈሳዊ ቅይማት የሚባለው አንዱ ኦሪጂኑ ይሄ ነው። አፍንጫዬ እንደዚህ አድርገህ ሰርተህ፣ ጆሮዬ እንደዚህ አድርገህ፣ አይኔ እንደዚህ አድርገህ ምናምን ቁመቴ እንደዚህ አድርገህ ወደሚል ግጭት ከፈጣሪ ጋር ከላይ ካለው ጋር ወደ መጣላት የሚወስድ ነው። ዘሌ አሁን እንኳን ደህና መጣህ ልልህም ቤተኛ ሆነሃል። ኦልሬዲ ያው እኔ ራሱ ብትይኝ አልቀበልም። እውነት ነው ግን ደስ ብሎኛል ስላየሁህ። ዛሬ እንግዲህ ራስን ስለመቀበል እናወራለን ብለህ። እውነት ነው። አዎ ራስን መቀበል ላይ በእርግጥም የዛሬ የዓለም ብቻ ሳይሆን የብዙ ቤቶች በግለሰብ ደረጃ ራሱ ትልቁ ወጪ ከምግብና መሰል ቀጥሎ ተፈጥሯዊ ወይም ደግሞ አርቲፊሻል የሆኑ ነገሮች የሚደረግ ወጪ ነው። ትልቅ ብክለት ይሉታል ጥናቶች በዚህ ጉዳይ ላይ የተሰሩና ከዚህ ጋር በተያያዘ ነው የምናወራው ማለት ነው። ኢናዲሽን እኛ አሁን ገንዘብ መውጣቱ ምናምን አይደለም እሱ ሳይሆን ጀስት እንደ አእምሮ ጤና ላይም ሆነ እንደ ማህበረሰብ እንደ ግለሰብ እድገት እንደሚሰሩ ባለሙያዎች ደግሞ እኛ የሚያሳስበን አሁን ምንድነው ለዘርፈ ብዙ የስነ ልቦና ቀውስ ኢቭን ለመንፈሳዊ እድገት ጸር ሁሉ ሆኖ ስላገኘ ነው ራስን መቀበል ላይ ትኩረት ሰጥተን ጊዜ ሰጥተን ለማውራት የተገደድንበት ዋና መነሻ ነገር ማለት ነው። እና ራስን መቀበል ልንለውጠው የማንችለው ልንቀይረው የማንችለው በዋነኝነት ደግሞ የተሰጠንን ይዘን የተወለድነው ተፈጥሯዊ እኛነታችንን የኔ ነው ብሎ መቀበል መቻል ማለት ነው። ራስን መቀበል ስንል ኦፍ ኮርስ እኛ ያመጣነው ዓለም የሰጠችን አለ። ባህሪን ማየት እንችላለን፣ አመለካከትን ማየት እንችላለን፣ ስነ ምግባርን ማየት እንችላለን። እነዚህ የሚቀየሩ ናቸው። ኢቭን ተፈጥሯዊ ድርሻ ተፈጥሯዊ ተች ቢኖራቸው አሁን ባህሪን ማየት ለምሳሌ አኩራፊ የሆኑ ሰዎች አሉ። አንድ ነገር ሲታል ምንጭራቸው ነው የሚጠኑ ሰዎች ምናምን። አሁን ይህን ባህሪ ዓለማዊ ነው ሰውየው በግለሰብ ኢቭን ከዘር ሊመጣ የሚችልበት እድል አለ። በዘርፉ ላይ ቢሄቪራል ሳይንስ ባህሪ ሳይንስን የሚያጠኑ ሰዎች እንደሚሉት ከሆነ ማለት ነው። ግን ይህን የመቀየር አውቶሪቲ አለ። ቁመቴን፣ አይኔን፣ አፍንጫዬን፣ ጥርሴንና መሰል እኔ ያላመጣሁትን የተሰጠኝን የተቀበልኩትን ግን መቀየር አልችልም። ይህንን መቀየር ባለመቻል ውስጥ አልቀበልም ባይነት በዚህ ተፈጥሯዊኛነታችን ላይ የሚደረግ አብዮት ወይም አመጽ ወይም እብሪተኝነት ይለዋል። አሁን እኮ ግን መቀየር ይቻላል። አፍንጫም እሱ ነገር ነው አደገኛ የሆነው። አሁን እሱ ነገር ተፈጥሯዊ ነው። አሁን በተፈጥሮ ላይ የሚደረግ አመጽ ያልንበት ዋና መነሻ ይሄ ነው። ኦሬዲ የተሰጠን ሌላ ነው። ያንን መቀበል ባለመቻል ውስጥ ግን ያንን ለመቀየር የሚደረግ በነገራችን ላይ በጣም በዚህ ጉዳይ ላይ የሄዱ ሰዎች በሙሉ ዋጋ ሲከፍሉም እያየን ነው። ማይክል ጃክሰንን ቀላል ሰው ነው፣ ቀላል ምሳሌ አድርገን ማየትም እንችላለን። እንደሱ በጣም ሰርጀሪን የሰራ ሰው የለም። ኢቭን ሪሰንትሊ በሚዲያ ራሱ የምናያቸው በጣም ሌላ ሆረር ወደ መሆኑ ሽፍት ያደረጉት በተፈጥሮ ላይ የሚደረግ አመጽ ነው። በነገራችን ላይ ይሄ ሐሳብ ሄዶ እኮ እስቲ ደግሞ ወንድ መሆን አማረኝ፣ እስቲ ደግሞ ሴት መሆን አማረኝ ወደሚል ሁሉ እኮ አድጓል። ስልጣኔ ነው፣ ሳይንስ ነው። ግን ዓለም አመጣሽ ነው፣ አደገኛ ነው የኛ ሐሳብ። ከዛ ይልቅ ያን ራሳችንን ብንቀበለው ይሻላል። ተፈጥሮ የሰጠችን ይላል ቅዱሳን መጽሐፍትን ካየን ከቁመቱ አንድ ኢንች ይላል፣ ከፀጉሩ አንዱን ነጭ ጥቁር ማድረግ የሚችል ይላል። አሁን እኮ ይቻላል አይደል መጨመር ቁመት። ዴፊኒትሊ ግን ይሄ ነገር አመጽ ነው። ኦሪጂኑ የስነ ልቦና ችግር አመላካች ነው። ምክንያቱም ሰውየው በራሱ አፍሯል። ሰውየው በራሱ መተማመን አቁሟል። ሰውየው ከራሱ ጋር ተጣልቷል። ሰውየው የበታችነት ስሜት የተሰማው ነው። በራስ መተማመን አልቻለም። ሰውየው ቅናት ውስጥ ነው ያለው። ያ ልትመስለው የምትፈልገውን በመፈለግ ቅናት ህመም ውስጥ ነው ያለው። ሰውየው ብክነት ውስጥ ነው ያለው። እየባከነ ነው ያለው። ይሄ ሰውዬ ሀብቱን እያባከነ ነው ያለው፣ ምንም ነገር ለሌለው ጉዳይ ማለት ነው። ኢናዲሽን ሰው በብልቱ ሊገለጽ በአካሉ ሊገለጽ ይችላል እንጂ እሱነቱ ያለው አሁንም ማስተሳሰብ ውስጥ ነው። ይሄ ሪያሊቲ ይሄ እውነታ ባለበት እንደዚህ አይነት የስነ ልቦና ችግር ውስጥ ከምንገባ እንቀበለው ራሳችንን።
መቼም ብዙ ነገር ቦሌ ሄደን ተቀበለናል እንደሚባለው ብዙ ነገር ተቀበሉ ለመቀበል እየጣርን ነው። ግን እስቲ ራሳችንን ከመቀበል እንጀምር። ምናልባት ባለፈው ሳምንት ካነሳነው ርዕሰ ጉዳይ ጋር በተወሰነ መልኩ ይገናኛል ብዬ አስባለሁ። ማለት ስለ ራሳችን ያለንን አመለካከት ወይም የእርካታችንን መጠንም የሚወስንልን ሌላ አካል ስለሆነ ይመስለኛል። እሱ እኮ ነው አናደ ቆንጆ ቅድም እያልሽው ነበር። ቅድም ነው ለካ ላስት ታይም ይህን ፕሮግራም ስንጋብዝ እያልነው ነበርና በቃ የቆንጆ ዴፊኒሽን ይሄ ነው ተብሎ አሁን ኢቭን ብዙ ሰዎች እኮ ይመሳሰላሉ። በጣም የተፈጥሯዊ ነው ማለት በጣም ነው የሚያሳዝኑ ወንዶች በጣም ነው የሚያሳዝኑ ሁሉም ሰው የመመሳሰል ነገር አለው። ቢኮዝ ዲፋይን የተደረገ ነገር አለ። በቃ ቢዩቲ ተብለው የተቀመጠ ነገር አለ። አርቲፊሻል ነው በጣም። ያንን አለመምሰል ቅድም እንዳልከው ከባድ የሆነ ሳይኮሎጂካል ፕሮብሌም ያመጣል። ይሄ ቦዲ ሼሚንግ የምትለው ነገር አለ። በተለይ ደግሞ ወደ አርቱ ላይ ስትሆን ምናምን ይሁን በጣም አዝናለሁ። አንዳንድ ጊዜ ኢቭን በተፈጥሮ የሚመጡ ወይም ደግሞ ሁኔታዎች የሚያመጧቸው የሰውነት መጨመሮች አሉ። ለምሳሌ አንዲት ሴት ስትወልድ ቀላል ነገር አይደለም በህይወቷ ውስጥ እየተከናወነ ያለው። ሰው ነው የምትሰጠው። 9 ወር ሰው በሆዷ እያሳደገች ነው ያለችው። የብዙ ነገር ለውጥ አለ እና ከወለዱ በኋላ እጅግ ቅስማቸው የሚሰበር ሚዲያ መቅረብ የሚፈሩ በማንነታቸው የሚሸማቀቁ ሴቶችን ታያለህ። የሚያፍሩ ሰውን የሚያክል ነገር አበርክታ ማለት ነው። የሆነ ሰዓት ላይ ደግሞ እኮ ውፍረት እኮ የውበት መገለጫ ነበር አይደል? በጣም ማለት ሞንደል የምትል ሴት ናት። ሞላ እንደ ቆንጆ የምትታይ ማለት ነው። እና ስቲል በዚህም ዘመን የትኛው የኢትዮጵያ ክልል ላይ እንደሆነ አላውቅም በጣም ይሄ እንዲወፍሩ በጣም እንትን የሚሏቸው የሚመግቧቸው ምናምን ሰዎች አሉ። በጣም ቀጭን የሆነ ሰው የማይመስላቸው ስቲል የቢዩቲ መገለጫ የሆነባቸው አካባቢዎች አሉ፣ ኢትዮጵያም ውስጥ ውጭም። አሁን ነገሩ እውነት ሆኖ አይደለም። ባለፈው ሳምንት ስንለው እንደነበረው አይምሯችን በእኛ ቁጥጥር ውስጥ አይደለም። የሚቀበለው መረጃ ከሌላ ስለሆነ እምነትህም ደስታህም ምንህም ዴፊኒሽንህም የቆንጆም የምንም ዴፊኒሽናችንን ሌሎች ናቸው የሚሰጡ። የሆነ ዘመን ላይ ደግሞ ይሄ ጊዜ ያበቃና ይሄ ነው ውበት ተብለን ደግሞ የሆነ ነገር ሲመጣ እንግዲህ ደግሞ ሌላ ነገር ውስጥ እንገባለን። በጣም አደገኛና ዋጋ አስከፋይ። ይሄ ደግሞ በጣም ዋጋ አስከፋይ ነው። ኢኮኖሚካሊም ዋጋ አስከፋይ ነው። ከስነ ልቦናም አኳያ ስታየው በጣም ዋጋ ያስከፍላል። በጣም መስመሩን ሲለቅ ኢቭን ከፈጣሪ የሚያጋጨን ይመስለኛል። ኤክሰለንት። ይሄ ባዚ ስፒሪቹዋል ዲስአፖይንትመንት የሚባለው የመንፈሳዊ ቅይማት የሚባለው አንዱ ኦሪጂኑ ይሄ ነው። አፍንጫዬ እንደዚህ አድርገህ ሰርተህ፣ ጆሮዬ እንደዚህ አድርገህ፣ አይኔ እንደዚህ አድርገህ ምናምን፣ ቁመቴ እንደዚህ አድርገህ ወደሚል ግጭት ከፈጣሪ ጋር ከላይ ካለው ጋር ወደ መጣላት የሚወስድ ነው። ለዚህም ነው አሁን አንዱ አደገኛ። ይሄ ደግሞ በውስጡ ምስጋናን ይቀማናል። አመሰግናለሁ። ምክንያቱም አሁን ቅዱሳን መጽሐፍት በአጽንኦት የሚሉት እጹብ ድንቅና ውብ ሆነ እንደተፈጠርን ነው። በአጽንኦት ሁለቱም ትላልቅ መጽሐፍቶች የሚያስተምሩት ማለት ነው። ይሄ ማለት ሽራፊ ወይም የብናኝ ታክል እሱ በሰራው ውስጥ ኢምፐርፌክት የለም፣ የጎደለ ነገር የለም። ኢቭን በሰው አይን ጎደለ የሚባለው እንኳን በአምላክ ዘንድ ፍጹም ነው። ይህንን እውቅና ባለመስጠት ውስጥ ወደ ግጭት ወደ ማግሮም እንዲያውም በቃ ጸረ አመስጋኝ ወደ መሆን በቃ በጭራሽ ማናመሰግን ነው ጎደለኝ ቀማኝ ወደሚል መቀየም እንድናድግ ሁሉ ይዳርጋልና የእምነታችን የሃይማኖታዊ የመንፈሳዊ ህይወታችን በር እስከ መዝጋት ድረስ የሚያደርስ ችግር ነው ራስን መቀበል አለመቻል ማለት ነው። ስለዚህ በተቻለ መልኩ ራሳችንን ወደ መቀበል ራሳችንን ልናመጣ ልናስገድደው ይገባል። ከዚህ ጋር በተያያዘ የተለያዩ ተመካሪ ስልቶች አሉ። እኛ እንደ ባለሙያ ኦፊስም ውስጥ ይመጣሉ፣ እኛም ጋር ኢንዲቪጁዋልም በግሩፕም በምን ይመጣሉ በዚህ ችግር ውስጥ ያሉ በተለይ ወጣቶች። በነገራችን ላይ ከዚህ ጋር በተያያዘ ቤተሰብ ያለው ሮል ልጆችን ማሳደግ ላይ ቀላል አይደለም። በተፈጥሮ የጎደላቸው ወይም ያነሳቸውን ብልት እያነሱ ወይም አለቅጥ በመጠንም ትልቅ የሆነን ብልት እያነሱ ልጆቹን መስደቢያ እስከ ማድረግ ድረስ ይደርሳል እና ወይም ልጆቹ በዛ ነገር እንዲያው ቤተሰብ ሲሸማቀቅ ለምሳሌ የልጁ ጆሮ ትልቅ መሆን ቤት ውስጥ ጆሮም እየተባለ የሚሰደብ ከሆነ መሰደቢያው ክፍተቱ ከሆነ ፋሚሊ ይሄን ነገር የሚተባበር ከሆነ እንደገና በልጁ ጆሮም መሆን ወይም የአይን ቅርጽ መሳት ቤተሰብ የሚሸማቀቅ የሚያፍር ከሆነ ልጁ ላይ የሚፈጠርበት ስሜት በራስ አለመተማመኑ የጎለበተ እንዲሄድ ከማድረግ አንፃር አደገኛ የሆነ አካሄዳል። ቤተሰብም እዚህ ጋር በጣም መጠንቀቅ ይገባል። ልጁ በራሱ የሚተማመን ራሱን የሚቀበል አድርጎ ከማሳደግ አንፃር ድርሻ ስላለው ማለት ነው።
በሌላ መልኩ ካየነው ደግሞ አሁንም ልጆች ወይም ሰዎች ራሳቸውን ወደ መሆን መምጣት በነገራችን ላይ ሌሎችን ለመምሰል የሚደረግ ጥረት ነው ራስን መቀበል እንዳንችል የሚያደርገን። በሌሎች ውስጥ ለመደበቅ መሞከር ቅድም እንዳልሽው ባለው ማህበራዊ ዴፊኒሽን ውስጥ ሊሆን ይችላል። መረጃ በወለደው ትርጓሜ ውስጥ ለመሸሽ በማሰብም ሊሆን ይችላል። ግን ራስን ባለመሆን ሌሎችን ለመምሰል በመሞከር ውስጥ የሚመጣ ችግር ነው። ስለዚህ ራስን ለመቀበል ከሚረዱ ነገሮች መካከል አንዱ ራስን መሆን መለማመድ ነው። እኔ በቃ እንደዚህ ነኝ። በነገራችን ላይ እኔን የሚመስል ከዚህ በፊትም አሁንም ከዚህ በኋላም ምናልባት እስከ ሰው ፍጥረት መጨረሻ ድረስ ሊፈጠር አይችልም። የኔ አይነት ፈገግታ ያለው፣ የኔ አይነት የእጅ አሻራ ያለው፣ የኔ አይነት የአይን ቀለም ያለው ሊኖር አይችልም። እንደኔም ሊያስብ እንደኔ ነገሮችን ሊረዳ የሚችል በጣም የሚገርመው እኮ አንድ አይነት ነገሮችን እኩል አይተን አሁን ይህን እንኳን እኩል እየሰሙ እኩል አይረዱም። በዚህ አይነት ፈጽሞ የተለያየ መሆን ውስጥ ነው እኛን ዲዛይን ያደረገን። ይህንን ብቸኛ መሆን እና ልዩ መሆን በጣም የሚገርመው እኔ ስረገዝ በእናቴ ማህፀን ውስጥ ብዙ ሺህ ሊባል የሚችል እንቁላል አብሮ ነበር። ከነዛ መካከል አንዱ ተሰብሮ ነው እኔ ሆንኩት። ሁሉም መሰበር የሚችሉበት እድል ቢፈጠር እንግዲህ በአንድ ማህፀን በእኩል ጊዜ ከመጡት ሁሉም መሰበር ቢችሉ እንኳን አንዱ ምንን አይመስልም። እንደዚህ አይነት በጣም ተአምር እኮ በጣም እንዴት ልዩ አድርጎ እንደፈጠረን እኮ ነው የሚገርመው። እና ይሄንን መቀበል አለመቻል ነው እንግዲህ ራስን መቀበል አለመቻል የምንለው ማለት ነው። በጣም አሪፍ ነጥብ ነው ያነሳኸው። ምናልባት ቅድም ስለ ቤተሰብም ስታወራ ነበርና እኔም እናት ስለሆንኩኝ አንዳንድ ጊዜ ሳናስብ የምናጠፋቸው ነገሮች አሉ። አክሌን አታይም፣ እንደ አክሌ አትሆንም። ኢንካሬጅ ያደረግን ነው የሚመስለኝ። ቀላል ነው የሚመስለው ይሄ ነገር አይደል? አሁን ሳስበው ትክክል አይደለም፣ ስህተት ነው። ያበረታታናቸው ነው የሚመስለን። እና አሁን እስካሁን ያወራ ነው ምናልባት ፊዚካሊ ሌላን ሰው ለመምሰል መሞከር ነው። በውስጥ ራሱ በተለይ አንተ ውስጥ ያለው መክሊትና እኔ ውስጥ እኮ ያለው ነገር በጣም የተለያየ ነው። ፈጣሪ በአንተ ውስጥ ሊገልጥ የሚፈልገው ነገርና በእኔ ውስጥ በጣም የተለያየ ነው። እኔ 2 ልጆች አሉ ከአንድ እንግዲህ ከኔ የተወለዱ። ግን በሁለቱ መካከል ያለው ልዩነት፣ የፍላጎት ልዩነት፣ የማንነት ልዩነት፣ የአመለካከት ልዩነት፣ የምርጫ ልዩነት፣ ስሜታቸው ልዩነቱ አንድ አይነት አይን ይዘው ራሱ አንድ አይነት ነገር ደግሞ እያዩ ኤግዛክትሊ። እና አሁን በጣም እኔም ወደ ቀልቤ በጣም ኮንሽስ ሆኜ ነው የምከታተላቸው። እና ግን የተነገረን ነገር ምንድነው? አሁን ትምህርትም ከሆነ ሁሉም ሰው በዚህ መልኩ በቃ እንደዚህ መሆን አለበት፣ ወይም ይሄን ፊልድ ማጥናት አለበት፣ እንዲህ ማድረግ አለበት። ያከሌን ልጅ አላየም አይሆንም። ልጆቹን መግደያ ነው። በጣም ከባድ ነው። ራሳቸው እንዳይሆኑ አሸማቀን ነው የምናሳድጋቸው። በነገራችን ላይ ይሄው ሀሳብ አቋረጥኩሽ ነው ቀጥል። እጅግ ወደሽዋል። ችግር ቀጥል። በጣም ፈጣሪ ራሱን ሰፊ ጥልቅና ትልቅ እንደሆነ የገለጠበት መንገድ ነው ልዩነታችን። ያንን ለመጨፍለቅ የሚደረግ ማንኛውም ጥረት አምላክን ለማጥበብ ትንሽ ለማድረግና ቀላል ቅርብ ለማድረግ የሚደረግ የተሳሳተ አካሄድ ነው። ኤግዛክትሊ። እና እያየናቸው ቢያድጉ ምናልባት እኔ አሁን ሴቷ ልጄ እንትን ነው የምትወደው፣ ይሄ የፈጠራ ላይ በጣም ጎበዝ ናት። አሁን የቤት ስራ ከመስራት ምናምን ይልቅ ከለር ማድረግ፣ መቁረጥ፣ ጫማ ትሰራልናለች። 6 ዓመቷ ነው። ለድመቷ ልብስ ታለብሳለች። አይሰለቻትም ነው የምለው። እና እንደዚህ ክሊርሊ ታያታለ። ውስጧ አለ የክሬቲቪቲ ነገር፣ ይሄ የአርት ነገር በጣም ተሰጥኦ። የሆነ ነገር ከሰጣት ስትቀላቅለው፣ ስትደፋው፣ ስታቦካው በጣም ተመስጣ ነው የምትሰራው። እና አርቲስቲክ ኔቸር አላት። ቬሪ አርቲስቲክ። አሁን ድሮ ቢሆን አሁን ይሄ ለኛ ረብሻና ብጥበጣ ነው የሚመስለው። ምክንያቱም እንደ አከሌ ልጅ ነው መሆን ያለባት። የአከሌ ልጅ ደግሞ ቁጭ ብሎ ሂሳብ ይሰራል። ጥሩ ነው፣ የሱም ታለንት በጣም ግን ያ የሱ ነው፣ ይሄ ደግሞ የሷ ነው። ይሄን እያከበርክላቸው ውስጣቸውንም ውጫቸውንም በቃ የተሰጣትን አጭር ናት፣ ወፍራም ናት፣ አፍንጫዋ ደፍጣጣ ነው፣ ቆራጣ ነው፣ በቃ ኢትስ ቢዩቲፉል። ቅድም እንዳልከው ፈጣሪ አስቀያሚ ነገር አልፈጠረም። በዚህ ስነ ልቦና ማሳደግ መለማመድ መቻላል። የቤተሰብ ትልቅ አስተዋጽኦ እዚህ እድሜ ላይ ነው የሚሰሩት። ትምህርት ቤት ውስጥ የመምህራን ትልቅ ሮል ነው፣ ትልቅ ሚና ነው። ምክንያቱም የሚመጣውን ትውልድ ዛሬ የምንቀርጸው ዛሬ ላይ ራሱን የሚቀበል ትውልድ መፍጠር እስካልቻለ፣ ራሱን መሆን የሚችል ትውልድ መስራት እስካልቻለ ድረስ
ነገ የሚመጣው አደገኛ ነው የሚሆነው እና ሰዎች ራሳቸውን እንዲቀበሉ በማንኛውም መንገድ ሪኮመንድ እናደርጋለን። ሌሎችም ስልቶች አሉ ሰዎች ራሳቸውን እንዲቀበሉ ከሚያደርጉ ሌሎች ደግሞ ተመካሪ ነገሮች መካከል አንዱ እንደዚሁ የተፈጥሮ ስርዓትን ሚስጥር መረዳት መቻልም በጣም እጅግ አስፈላጊ ነው። በእርግጥም የብልቶቻችን የጉልበት ሁሉ ምንጭ አስተሳሰባችን የእጄ የመያዝ ጉልበት ምንጭ እጅ አይደለም አስተሳሰቤ ነው። ስለዚህ አስተሳሰብ ላይ የምናደርገው ኢንቨስትመንት የአስተሳሰባችንን ጉልበት መጨመር የምንችል ከሆነ አይናችንን ከብልት ወይም ከእጆቻችን ላይ አንስተን የእጃችን የመያዝ የመዳሰስ ጉልበት አብሮ እየጨመረ ይሄዳል ማለት ነው። ስለዚህ በጣም ራስን ለመቀበል ከሚረዱ ተመካሪ ምክሮች መካከል አንዱ አስተሳሰብ ጉልበት ላይ ፎከስ ማድረግ መቻል ከብልት ይልቅ። እነዚህ መገልገያ ናቸው። ሌላ ራስን ለመቀበል ከሚረዱ ነገሮች ደግሞ መካከል አንዱ ከኛ የባሰ እኛ ካለን የባሰ የተጎዳ ጭራሽ የሌላቸውም ሰዎች እንዳሉ ማወቅ መረዳት፣ ዞር ብሎ ለማየት መሞከርም ራስን ለመቀበል ይረዳል። እንድናመሰግንም ይረዳናል ስላለን ነገር ማለት ነው። ይህም እንደዚሁ እጅግ በጣም ተመካሪ ነው። በዋነኝነት ግን ራስን ለመሆን መሞከር፣ ማስመሰል፣ በሌሎች ለመደበቅ፣ በሌሎች ራሳችንን ለመሸወድ መሞከርን መተው። እኛ ነን እኛን የሚመስል ከዚህ በኋላ ከዚህም አሁንም ወደፊትም ሊኖር አይችልም። ስለዚህ ራስን እንደ ብርቅዬ በጣም የሚገራርሙ ሰዎች አሉ። ሌላው በጣም የሚገርመው የጎደለን ብልትን አካል ለምሳሌ የአይን አለመኖርን ጭንቅላታችንን ወይም አስተሳሰባችንን ማጎልበት ከቻል ጆሮአችን ተክቶ ሊሰራ እንደሚችል መረዳት እጅግ በጣም አሪፍ ነው። አይን የለኝም እያሉ ለምን ይለቀሳል? ጆሮ እንደ መስማት እንደ ማየትም ሆኖ ማገልገል የሚችል ከሆነ ከሰለጠነ እያየን እኮ ነው። ዛሬም መኪና ሲነዱ፣ ሞተር ሲነዱ፣ ተራራ ሲወጡ ሁሉ እያየን ነው። አይን የሌላቸው ሰዎች ገብቶሻል። አንዱ ብልት ሲጎል አንደኛው መተካት እንደሚችል አይንን ተክቶ እጅ ሲያይ እኮ አይተናል። ጆሮን ተክቶ አይን ሲሰማ እኮ ማየት ይችላል። ከንፈር በማንበብ ውስጥ ብዙ ታሪክ የሰሩ ብዙ መፍትሄ ነው አይደል? እነ ስቴፈን ሃውኪንግን ፕሮፌሰር ስቴፈን ሃውኪንግን ማየት እንችላለን። ኦልሞስት the whole part of his body paralyzed የሆነ ሰው ኒክን ማንሳት ትችላል። ቴንክ ዩ ኒክ በጣም ኢምፕሬሲቭ ሰው ነው። እና ተጽዕኖ ለመፍጠር ከብልቶቻችን ይልቅ ቅድሚያና ብልጫ የሚሰጠው አስተሳሰብ አእምሯችን መሆኑን መረዳት መቻል አለብን። ሌላው ትዳርም ደግሞ አንዱ ትልቁ ፋይዳ ይሄ ነው። እኛ የጎደለንን እኛ አነሰኝ አጠረን የምንለውን ነገር ልተካ የምችል የትዳር አጋር በማግባት ውስጥ ራሳችንን ሙሉ ማድረግ እንደሚችልም መረዳት መቻል አለብን። ለምሳሌ አጭር ሰው ረጅም ሰው ማግባት ይችላል። ስለዚህ በዘር ውስጥ የሚፈልገውን ረጅም ማምጣት ይችላል። እንደዚህ እና የትዳርም አንዱ ትልቁ ፋይዳ ይሄ ነው። እኛን የጎደለንን ያላቸው ሰዎች እነዛ የጎደላቸውን እኛ ያለን በመዋሃድ ውስጥ ክፍተትን መሙላት የምንችልበት ሚስጥርም አለ ትዳር ውስጥ መጋባት ጋብቻ ውስጥ ማለት ነው። ይህንንም መረዳት መቻል እጅግ በጣም አስፈላጊ ነው ብዬ አምናለሁ ራስን ለመቀበል። ያ በጣም አሪፍ ነጥብ ነው ያነሳኸው። ሌላ ምናልባት እንደማጠቃለያ ብዙ ጊዜ ሰዎች ያሉበት ቦታ አይመቻቸውም አይደል? ራስ መቀበል አሁን ከአይምሮ ከፖቴንሻል ከሰውነት አልፈን ደግሞ ኢቭን በቦታም ኮራታችን አንቀበልም። እዚህ ጋር የሆነው ሰው እዛ ጋር መሆን ይፈልጋል። እዛ ጋር የሆነው ሰው እዚህ ጋር መሆን ይፈልጋል። በዓለም ደረጃ አሁን ስለ ቢዩቲ ስናወራ አሁን በአፍሪካ በእኛ ስታንዳርድ በጣም ላይት ስኪንድ መሆን ነው የምንፈልገው አይደል? መቅላት ነው የምንፈልገው። ስለዚህ በጣም ብዙ ኮስሞቲክስ ኢንዱስትሪውም የሚያመርተው እንደዚህ አይነት ቅባቶችን ነው። ወደ ነጮቹ ጋር ስትሄድ ደግሞ የእኛን አይነት ስኪን ለመያዝ ፀሐይ ላይ ይውላሉ። በቃ ይውላየህ ማይንድ እንዴት እንደሚሸውድህ እዚህ ስትሆን እዛ እንድትመኝ ያደርጋል። የትኛውን ቦታ ገረፍት የለም። ሶሉሽኑ ራስን መቀበል ነው እንጂ የተለየ ነገር የለውም። በጣም የሚገርምህ ነገር እና በብዙ ነገር በአገር በሎኬሽን ደረጃ ስታይ አሁን እዚህ ያለው ሰው በሙሉ አብዛኛው ሰው እድሉ ቢመቻችለት መውጣት ይፈልጋል ከሀገር አይደል? እዛ ያለው ሰው ደግሞ መቼ ቀን ደርሶ በተመለስኩኝ ወደ ሀገሬ ነው። እዛ ጋር በመሄድ የሚመጣ ቦታ በመቀየር የሚመጣ ማንነት በመቀየር የሚመጣ እረፍት፣ ደስታ፣ ሰላም የለም። the only way መውጫ መንገዱ መቀበል፣ ራሳችንን መቀበል፣ ራስን መቀበል መቻል። እንዲህ እያልን እንግዲህ ስለ ራስ መቀበል እንደዚህ ብለናል።
ተመልካቾቻችን ሀሳብ አስተያየት ካላቸው አሁንም ከስር ምክንያቱም ይጠቅመናል ለሌላው ትምህርት ግብአት እንዲሆነን ከስር ኮሜንት እንድታደርጉልን እንደዚሁ ሀሳባችን እናካፍላችኋለን። መልካም እንግዲህ ዛሬው ፕሮግራማችን በዚሁ ተጠናቋል። እንግዲህ ሀሳባችንን ከወደዳችሁት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ሳምንት። ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም። ብዙ ውጣ ውረድ ቢኖረውም አምላኬን ያመሰገንኩ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኢምፖድካስት መጣችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን። እኛም እናገኛችኋለን። እናመሰግናለን።